ዳኛዋ ውሳኔ ሲያነቡ በተቀመጡበት በሽጉጥ ተገደሉ። በፍትህ አደባባይ የተፈጸመው አስደንጋጭ ጥቃት፣ በዳኛና በክሳሽ ላይ የተሰነዘረው የግድያ ወንጀል በዛሬው ዕለት እንዳስሳለን። ህወሓት ከባድ የጦርነት አደጋ ደርሶብኛል ሲል አስጠነቀቀ። ከጠላትነት ወደ አማካሪነት የተዘዋወረው ሚኒስትር ጌታቸው ረዳ ሰሞኑን የሰጠው አነጋጋሪ ቃለ መጠይቅ ስለ አብይ አህመድ የሰጠው አስተያየት አነጋጋሪ ሆኗል። በተለያዩ የትግራይ ክልሎች የጀመረው የጅምላ ማፈናቀል የወጣቶች የጋራ ተቃውሞ በተመለከተም መረጃለን አፈሳም በተለያዩ ቦታዎች ቀጥሏል። በሶማሊያ ፌዴራል መንግስትና በተቃዋሚ ሚሊሻዎች መካከል ግጭቶች ተነሱ። ቤተ መንግስቱ አቅራቢያ ላይ የተሰማው ቶክስና ፕሬዝዳንቱ ሽብር ውስጥም ከቷል። ይህ መረጃም አለን። በትግራይ የተፈጸመው ድርጊት ሙሉ በሙሉ ህገወጥና እውቅና የሌለው ሲሉ የተናገሩት ጀነራል ሳሞራ ዩኑስ ተመልሰው ብቅ ብለዋል። ከትላንትና ጀምሮ በኢራን ላይ የሚበሩ አውሮፕላኖች ቁጥር እየቀነሱ ናቸው። ኢራን ጦርነቱ ከጀመረበት ጊዜ ጀምሮ ከ20 በላይ የአሜሪካ ወታደራዊ ተቋማትን አወደመች። የነዚህም ሌሎች መረጃዎች እናስከትላለን። ሰላም እንደምን ቆይታችኋል? የሪከርድ ዞን ቤተሰቦች አዳዲስ መረጃዎች፣ ወቅታዊ አጀንዳዎችን ይዘን ብቅ ብለናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። እንቀጥላለን። ዳኛዋ ውሳኔ ሲያነቡ በተቀመጡበት በሽጉጥ ተገደሉ። በፍትህ አደባባይ የተፈጸመው አስደንጋጭ ጥቃት፣ በዳኛና በክሳሽ ላይ የተሰነዘረ የግድያ ወንጀል ግንቦት 27 ቀን 2018 በዛሬው ዕለት ረፋድ ላይ በሁለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት የተፈጠረው አሳዛኝ ክስተት ለፍትህ በተሰበሰቡት የፍርድ ቤት አዳራሽ ውስጥ በዕለቱ የቤተ ክርስቲያን ክርክር ጉዳይ በመመልከት ላይ የነበረችው ዳኛ ወርቄ ፈንካሳ የፍርድ ውሳኔ እያነበበች ባለችበት ወሳኝ ወቅት ተከሳሹ በድንገት ባወጣው ሽጉጥ ዳኛዋን በጥይት በመምታት ህይወቷ እንዲያልፍ አድርጓል። ይህ አሳዛኝ ክስተት በተጨማሪም በችሎታ ላይ በባለቤቷ ሲከራከሩ የነበሩት ባለቤታቸውም በተከሳሹ በተተኮሰ ጥይት በተመሳሳይ ሁኔታ ህይወታቸው አልፏል። ይህ ድርጊት በህግ የበላይነት በፍትህ ስርዓቱና በማህበረሰቡ ደህንነት ላይ የተሰነዘረ እጅግ አስደንጋጭ አሳዛኝ ጥቃት ነው። ዳኛ በሰላማዊ መንገድ ፍርድ በሚያነቡበት፣ ከሳሽም ፍትህ ፍለጋ በተቀመጡበት የችሎት አድራሻ ውስጥ እንዲህ አይነቱ የኃይል እርምጃ መወሰዱ በፍትህ አካላት ላይ ሊኖር የሚገባው ከበሬታ ጥበቃ ጥያቄ ውስጥ የሚጥል ነው። የህግ የበላይነት ለማረጋገጥ የሰዎችን መብት ለማስከበር በደጅ የሚጠባበቁ ዜጎች ሁሉ የፍርድ ቤት ችሎት የመጨረሻው የሰላም ፍትህ መጠለያ ተደርጎ የሚወሰድ ቢሆንም ሆኖም ግን አንድ ተከሳሽ ፍርድ ቤት ውሳኔ በሚነበብበት ወቅት በችሎታ አዳራሽ ውስጥ በተፈጸመው አሰቃቂ ጥቃት የዳኛዋንና የከሳሽን ህይወትም ቀጥፏል። ይህ ክስተት የሰዎች ህይወት መቅጠፉ ብቻ ሳይሆን በአጠቃላይ በፍትህ ስርዓቱ ላይ የተሰነዘረ ከባድ ጥቃት መሆኑ እየተገለጸ ነው። ዳኛዋ የተከሳሹን የጥፋተኝነት የቅጣት ውሳኔ በሰላማዊ መንገድ በማንበብ ላይ ሳሉ ተከሳሹ በድንገት በያዘው ስውር የጦር መሳሪያ ሽጉጥ በመተኮስ መጀመሪያ የፍርድ ውሳኔ እያነበበ በነበረችው ዳኛ ህይወት አጥፍቷል። ድርጊቱ በዚህ ብቻ አላበቃም። ተከሳሹ ወዲያውኑ ፊቱን ወደ ከሳሽ በማዞር በጥይት መቶ ገድለዋል። በጥቂት ሰከንዶች ውስጥ የነበረው የችሎት ሰላማዊ ድባብ ወደ ድንጋጤም፣ ጩኸት፣ ደም መፋሰስ ተቀየረ። አንድ ተከሳሽ ገዳይ መሳሪያ ይዞ እስከ ችሎት አዳራሽ ድረስ መግባት መቻሉ በፍርድ ቤቶች አካባቢ ያለው የፍተሻና የጥበቃ ስርዓት ምን ያህል የላላ እንደሆነ የሚያሳይ ማረጋገጫ ነው እየተባለ ሲሆን ይህን ህግን በገዛ እጅ ለመተርጎም መሞከር በፍትህ ውሳኔ ላይ በኃይል ማመጽ የማህበረሰቡ የሰላም እሴት የሚንድ አደገኛ አካሄድ መሆኑ እየታወቀ ነው። ህወሓት ከባድ የጦር አደጋ አሁን ላይ በግምት የሚተው አይደለም ሲል አስጠነቀቀ። ዓለም አቀፍ ማህበረሰብ ጣልቃ እንዲገባ ማሳስበዋል። ህዝባዊ ወያነ ሓርነት ትግራይ ህወሓት ኢትዮጵያ ሊቀርብ የማይቻልበት አስከፊም ሊቀር የማይችልን አስከፊ ጦርነት ሊገጥማት እንደሚችል አስጠንቅቋል። የፌዴራል መንግስቱ የሰላም ስምምነቱ ስልታዊ በሆነ መንገድ እያፈረሰና ሀገሪቱን ወደ አዲስ ግጭት እንዲገፋ ነው በማለት በመክሰስም ዓለም አቀፍ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጠይቀዋል። ከጠላትነት ወደ አማካሪነት የተዘዋወሩት ሚኒስትር ጌታቸው ረዳ ሰሞኑን በተደረገው የሰባተኛው ምርጫ ሂደት ተከትሎ ሰፊ አስተያየት ሰጥተዋል። ስለ አብይ አህመድም የሰጠው አስተያየት አነጋጋሪ ሆኗል። ህዝቡ ለመምረጥ ያለው ጉጉት ወደር የለውም ያለው ሚኒስትሩ እኔ እስከምረዳው ድረስ የእርሳቸው ተወዳጅነት ምን ያህል እንደሆነ የሚፈትሽ ብቻ ሳይሆን ሰዎች በየቦታቸው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረሩ የሚያሳይ ነው ሲሉ ተደምጠዋል። አብይ አህመድ በርከት ያሉ ተቋሚ እንዳላቸው የገለጹ ጌታቸው
ደጋፊ እንዳለው ሁሉ ቁጥሩ ቀላል የማይባል ነው። ከነበራቸው ኃላፊነት ጋር በተያያዘ እውነት ለመናገር ከስልጣን በመነሳት የተለየ ቅሬታ ወይም ቁጣ የለኝም። በፖለቲካችን ውስጥ የተወሰነ ጤናማ አካሄድ ለማስገባት የምንችለው ያህል ጥሪ ያለው ምናልባት ሙሉ በሙሉ ባይሆን በከፊል አልተሳካልኝም፣ ከሽፏል። ስለዚህ እኔ እንደማስበው ከስልጣን የምነሳበት ጊዜ ደርሶ ነው። ምክንያቱም የስልጣን ዘመኑ የ2 ዓመት ሲሆን ያ2 ዓመት ጊዜ ደግሞ አብቅቶ ነበር። ይህ የምልበት ምክንያት ከእኔ ስልጣን የተረከበው ሰው እኔን ለመተካት ያደረገው ጥረት አልነበረም ያለ ሲሆን፣ ስለዚህ መናደድ ካለብኝ ከማንም በላይ በእሱ ላይ መናደድ ነበረብኝ። ነገር ግን ጉዳዩ የኔ መናደድ አይደለም። ዋናው ነጥብ ተቋማት እስካሉ ድረስ ነገሮች አስቀድሞ በሚታወቅበትና የተረጋጉ የሚሆንበት ስርዓት እንዲኖር የተወሰኑ ህጎች ማክበርን ይጠይቀናል። አሁን ያለው የህወሓት አመራር ያደረገው ነገር መፈንቅለ ስልጣን በማካሄድ ራሱን እንደ ህጋዊ አካል አድርጎ መሾም እንደሆነ ህጋዊም እንዳልሆነ በመሆኑም ይህ አካል ለነጻና ፍትሃዊ ምርጫ የሚያስፈልገውን አስተማማኝ ጸጥታ ማረጋገጥ እንዳልተቻለም የተናገረ ነው። በትግራይ ሁኔታ ላይ ተከትሎ በርከት ያለ ሀሳብ የሰጠ ጌታቸው ረዳ ሙሉ በሙሉ የተለየ ጨዋታ ነው ማለት እችላለሁ። ምክንያቱም በትግራይ ያለው ፓርቲ የቀድሞ ፓርቲ ሁሉንም የፍትሃዊ ጨዋታና የፍትህ ሀሳቦች በመተው በጊዜያዊ አስተዳደሩ ላይ በመፈንቅለ መንግስት እና ስልጣን በማድረግ የትግራይ የህይወት እንቅስቃሴዎች በሙሉ ለመቆጣጠር ሞክሯል። ከኔ የተረከበው ሰው ጀነራል ታደሰ ወረደ ምንም ማድረግ በማይችልበት ሁኔታ ውስጥ ገብቷል ሲል ስለ ጀነራሉ ያለበት ሁኔታም ጠቅሷል። ይህ አመራር ጸጥታ ማረጋገጥ አይችልም። የሚፈልገው የጸጥታ ደረጃ ሳይኖር ደግሞ ብሔራዊ ምርጫ ቦርድ እንኳን አንዳንድ የአማራና የኦሮሚያ አካባቢዎች ምርጫ ማካሄድ አስቸጋሪ እንደነበር አስታውቋል። በትግራይ ሁኔታ ግን ምርጫ ማካሄድ ፍጹም የማይቻል ነው። ነገር ግን ምርጫ በቅርቡ ሊካሄድ ይገባል ሲል ተሰምቷል። በተለያዩ የትግራይ ክልሎች የተጀመረው የጅምላ ማፈናቀል የወጣቶች የጋራ ተቃውሞ። በትግራይ የተለያዩ ክልሎች ከተሞች የጸጥታ ኃይሎች እየተባሉ የሚጠሩት የጅምላ ማፈናቀል ቀጥለዋል። በዚህ ረገድ ከቤት ማፈናቀሉና በተያያዘ የሚካሄደው ውጊያ ተቃውሞ እየጨመረ ነው። የጅምላ ስርዓት መሰወር እየተስፋፋ በመሆኑ የሚጠቁሙ ምንጮቻችን በቆላና አዴር፣ ዳሮ ሀፋሽ በሚባለው አካባቢዎች ብቻ 410 ወጣቶች በጸጥታ ኃይሎች ታፍነዋል። በተመሳሳይ በሽሬ ከተማ ቀበሌ 03 እና ቀበሌ 04 በብዛት የታፈኑት ወጣቶች በፀሐይ ትምህርት ቤት በሚባል ታስረው እንደተፈቱና የት እንደተወሰዱ አልታወቀም የሚል መረጃም አለ። እንዲሁም በስልጠና ማዕከላት ውስጥ ረብሻና መሰወር እንዳለ በምስራቅ ዞኑ አጽቢ ከተማ በሚባለው ማሰልጠኛ ክፍል በማዕከሉ ውስጥ በግዳጅ የታፈኑ ወጣቶች እንዳሉ ከውጭ ተደራጅተው ወደ ማሰልጠኛ ማዕከሉ ከገቡ በኋላ የጋራ አድማ እንዳደረጉ በተፈጠረው ሁከት ምክንያት ሰልጣኞቹ ተበትነው እያንዳንዳቸው ወደ ቤታቸው ተመልሰዋል። በተጨማሪም በምስራቅ ዞን የውቅሮ ከተማ ወጣቶች በቡድን ተደራጅተው እንዳይታፈኑ እንዳይበተኑ በሚል መርህ ራሳቸው እየጠበቁ ናቸው። በዚህ ረገድ በቅርብ ወጣቶች እያፈኑ የነበሩ 2 የደህንነት ሰራተኞች በወጣቶች በስለት እንደተወጉም ተዘግበዋል። በአሁኑ ጊዜ በተንቤን፣ አድዋ፣ አክሱምና ሽሬ ዘመቻቸው የተጠናከረ በመሆኑ በብዛት በርከት ያሉ ወጣቶች ክልሉን ትተው ለመሄድ መገደዳቸው እየተነገረ ነው። አፈሳው በተለያዩ ቦታዎች ያለ ሲሆን በማዕድን ቁፋሮና በወርቅ የወርቅ ማዕድን አውጪዎች የተሰማሩ ወጣቶችም በዚህ ሰለባ እንደሆኑና ቤተሰቦቻቸው ለመመገብ ከተሞች ውስጥ ስራ ሰራተኞች የሚሰሩ ሰራተኞች በዕለታዊ የጉልበት ስራ ለመሸጥ የተሰበሰቡት ሚስኪን ሰራተኞች ያካተተ መሆኑን በዚህም ወጣቶች ትልቅ ተቃውሞ እያሰሙ መሆኑም ተነግሯል። በሶማሊያ ፌዴራል መንግስትና በተቃዋሚ ሚሊሻዎች መካከል ግጭቶች ተነሱ። በሞቃዲሾ የተካሄደው ግጭት ግንቦት 14 መደበኛ ብሔራዊ ምርጫ መራዘሙ ምክንያት እንደሆነም ይነገራል። ይህ በእንዲህ እንዳለ አሜሪካ በሶማሊያ ጉዳይ ላይ ያላትን አቋም ካብራራች በኋላ የሶማሊያን የበላይነት በህገወጥ መንገድ እውቅና የሰጠችው እስራኤል በዋሽንግተን ባለስልጣናት ውሳኔ አለመደሰቷን ገልጻለች። ከዚህ ጋር በተያያዘ ቤተ መንግስት አቅራቢያ ላይ የተሰማው ቶክስ ፕሬዚደንቱ ሽብር ውስጥ ከተዋል። በሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኘው ቤተ መንግስት አቅራቢያ ከፍተኛ የቶክስ ድምጽ መሰማቱን ተከትሎ ከሶማሊያ ፕሬዝዳንታው መቀመጫ ቬላ ሶማሊያ ቅርብ ርቀት ላይ አንዳንድ የመዲናዋ አካባቢዎች ቶክስ የተነሳው አገሪቱ ከምርጫ ሂደት ጋር በተያያዘ የፖለቲካ ውጥረት ከቷል። የስልጣን ዘመናቸው የተጠናቀቀው የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ስልጣናቸው ለማራዘም ያደረጉት ሙከራ ተከትሎ ከፍተኛ ተቃውሞ ገጥሟቸዋል። በሀገሪቱ ህገ መንግስት መሰረት ፕሬዝዳንቱ የስልጣን ዘመን ያበቃው ግንቦት 7 2018 ሲሆን በዋና ከተማዋ ዳብካና ሳይድካ በተባሉ አደባባዮች መካከል ባለው አካባቢ የቶክስ ድምጽም መሰማቱም ተገልጿል። አካባቢው ለቤተ መንግስቱ ቅርብ የሆነ ስትራቴጂ ስፍራ በመሆኑ ሳይድካ አደባባይ ወደ ቬላ ሶማሊያ ከሚወስዱ ዋነኛ መንገዶች አንዱ ነው። ከፍተኛ የቶክስ ድምጽ መሰማቱን ሪፖርት ከተደረገ በኋላ የሶማሊያ ጸጥታ ባልደረባዎች ምላሽ መስጠታቸውም የተገለጸ ነው። ከሰሞኑ የተነሳው ውጥረት ከሶማሊያ ምርጫ ሂደት ጋር የሚገናኝ ሲሆን የፕሬዝዳንቱ ስልጣን ዘመን ማብቃቱን ተከትሎ መንግስትና ተቃዋሚዎቹ ያደረጉት ድርድር እስካሁን ከስምምነትም አልደረሱም።
በትግራይ የተፈጸመው ድርጊት ሙሉ በሙሉ ህገወጥና እውቅና የሌለው ሲሉ የተቹት ጀነራል ሳሞራ የኑስ በአክሱም የተሰበሰበው ቡድን በዶክተር ደብረጽዮንና በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ስራቸው ከመስራት ህዝቡን በዘረፋ ወደ ምርጫ ከማምራት ተሰናክለዋል ሲሉ ተደምጠዋል። በክልል ውስጥ ያሉ ፖለቲከኞች ዋና ዓላማ ስልጣን ብቻ እንደሆነም ይፋ ያደረጉት ጀነራል ሳሞራ የኑስ የፕሪቶሪያው ስምምነት ሲፈረም ህዝቡ ተደስተዋል። ይህንን ስምምነት እንዳይቀጥል የሚያደርጉት ኃይሎች ግን እስካሁንም አሉ ያሉት ጀነራሉ ከፌዴራል መንግስት በጀት እየተወሰደ መንግስት እንደ ጠላት መፍረድ ስህተት ነው ሲሉ እስካሁን ድረስ ከፌዴራል መንግስት ጋር ጎን እንደሚሆኑ ይህንን እንደሚዋጉ ማሳውቀዋል። የትግራይ ህዝብ በምርጫ ወቅት ድምጽ እንዳይሰጥ መከልከል የለበትም፣ በተመረጠው መሪያቸው የመመራት መብት መከበር አለበት ሲሉ የተናገሩት ጀነራሉ ህዝቡ አሁንም እንዲቃወም ጥሪ አንስተዋል። ከትናንት ጀምሮ በኢራን ላይ የሚበሩ አውሮፕላኖች ቁጥር በመካከለኛው ምስራቅ ግጭት እንደገና ሊነሳ የሚችልበት ስጋት ሰፍኗል። በአካባቢው ያለው የፖለቲካ ሁኔታ የሚከታተሉ ተንታኞች ታዛቢዎች በአረብ ባህረ ሰላጤ ኤሌክትሪክ መቆራረጥ በርካታ በረራዎች ከኢራን ሰማይ እንዲዘናጉ ምክንያት ሆኗል። ይህንን ተከትሎ የመጣው ፕሬዚዳንት ትራምፕ ኢራን ስለ ኑክሌር ፕሮግራሞች ማስጠንቀቂያ ከሰጡ በኋላ ውይይቱ ካልተሳካ ዩናይትድ ስቴትስ እና እስራኤል ወደ ጥቃቱም እንደሚመለሱ ስጋት ፈጥሯል። የበረራ ታዛቢዎች እንደሚሉት ከትናንትና ጀምሮ በረራዎች መቀነስ ተከትሎ በኢራን ላይ ከተፈጸሙ ጥቃቶች በኋላ የነበረው ጋር ተመሳሳይ መሆኑን ታውቋል። ከኢራን ጉዳይ ሳንወጣም ኢራን ጦርነቱ ከጀመረበት ጊዜ ጀምሮ ከ20 በላይ የአሜሪካ ወታደራዊ ተቋማትን አውድማለች። እንዲሁም የቁሳቁስ ጉዳት በይፋም ተመዝግቧል። በተለይም ደግሞ ፔንታጎን ኦፕሬሽን ኤፒክ ፋሪ ከተጀመረበት ጊዜ ጀምሮ በኢራን 13000 በላይ ኢላማዎች ተመትተዋል። አዲሱ የኢራን ከፍተኛ መሪ አያቶላህ አሊ ካሜኒ መካከለኛው ምስራቅ ለአሜሪካ ወታደራዊ ማክላት አስተማማኝ ቦታም እንዳልሆነም ይፋ አድርጓል። የሪከርድ ዞን ተከታታዮች ለዛሬው ያዝናቸው ወቅታዊ ሰበር መረጃዎች እነዚህ ይመስሉ ነበር። ተመልሰን አዳዲስና ወቅታዊ መረጃዎች ይዘን ብቅ እንላለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን።